ከ50 ዓመታችሁ በኋላ በቀን አንድ የሻይ ማንኪያ የወይራ ዘይትን ብትወስዱ የደም ቅዳ ቧንቧዎቻችሁ ወይም ደግሞ ልባችሁ አብዝቶ ያመሰግናችኋል። ከ50 ዓመት በኋላ በደም ቅዳ ቧንቧዎቻችሁ ወይም በአርተሪ ላይ ምን እንደሚከሰት ልንገራችሁ። እድሜያችሁ እየገፋ ሲሄድ የደም ስሮቻችሁ በተፈጥሮ ይለወጣሉ። ይበልጥ ጠንካራ እናም የመለጠጥ አቅማቸውም የቀነሰ ይሆናሉ። የስብ ክምችቶች ወይም ደግሞ ፕላክም ሊከማቹ ይችላሉ። በዚህ ጊዜ አርትሮስከለሮሲስ ይባላል። የደም ዝውውር ውጤታማነቱም ይቀንሳል። የልብ ድካም፣ የስትሮክ እናም በደም ግፊት የመያዝ እድልም እየጨመረ ይሄዳል። ስለዚህ ከ50 ዓመት በኋላ ሰውነታችሁ ለእነዚህ ነገሮች ተጨማሪ ድጋፍን ይፈልጋል። የደም ስሮችን ተለዋዋጭ ወይም ደግሞ ፍሌክሲብል ለማድረግ የውስጥ ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስና መዘጋትን ለመከላከል። እዚህ ጋር ነው ዋናው ጀግና ኤክስትራ ቨርጂን ኦሊቭ ኦይል ነው። ኤክስትራ ቨርጂን ኦሊቭ ኦይል እነዚህን ይዟል። አንደኛ ጤናማ ስቦችን ሞኖ አንሳቹሬትድ ፋት የምንለውን፣ ይህ መጥፎ ኮሌስትሮልን ኤልዲኤልን ለመቀነስ ይረዳል። ጥሩ ኮሌስትሮልን ኤችዲኤልን ይጠብቃሉ ወይም ይጨምራሉ። በደም ስሮች ውስጥ ያለውን የስብ ክምችትንም ይቀንሳሉ። እንደ የደም ቧንቧዎቻችሁ ማጽጃ እናም መከላከያ አድርጋችሁ አስቡት። ሁለተኛ ፖሊፊኖልስን ይዟል፣ ተፈጥሯዊ አንቲ ኦክሲዳንትን። እነዚህ ኃይለኛ የእጽዋት ውህዶች ናቸው። የኦክሲዲቲቭ ውጥረትን ወይም ደግሞ ስትረስን ይዋጋሉ። በደም ስሮች ውስጥ ያለን ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ። የቧንቧ ግድግዳዎችን ከጉዳትም ይጠብቃሉ። ይህ በጣም አስፈላጊ ነው፣ ምክንያቱም የተጎዱ የደም ቧንቧ ግድግዳዎች የስብ ክምችት የሚጀምርባቸው ቦታዎች ናቸው። ሶስተኛ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ውጤት አለው። ስር የሰደደ ብግነት ለእነዚህ ነገሮች ድብቅ የሆነ መንስኤ ነው። ለልብ በሽታ፣ ለስኳር በሽታ እናም ለስትሮክ ኦሊቭ ኦይል እንደ ተፈጥሯዊ ጸረ ብግነት ወኪል ሆኖ ያገለግላል። ውጤቱም በቀስታ ቢሆንም እንደ አክቲሊን ካሉ አንዳንድ መድኃኒቶች ጋር ይመሳሰላል። በትክክል ጥቅም ላይ ሲውል ያለምንም የጎንዮሽ ጉዳት ማለት ነው። ታዲያ በቀን አንድ የሻይ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይልን ስትወስዱ ምን ሊከሰት እንደሚችል ልንገራችሁ። ዘወትር የምትወስዱት ከሆነ እነዚህ ሊከሰቱ ይችላሉ። አንደኛ የተሻሻለ የደም ዝውውር ይኖራችኋል። የደም ስሮች ዘና ይላሉ እናም ይሰፋሉ። የደም ዝውውርም ይሻሻላል። በልብ ላይ የሚፈጠር ጫናም ይቀንሳል። ሁለተኛ መጥፎ ኮሌስትሮልን ይቀንሳል። የኤልዲኤል ኦክሳይድን ይቀንሳል። ይህ አደገኛውን ችግር ይቀንሳል ማለት ነው። የስብ ክምችት መፈጠርም ይዘገያል። ሶስተኛ ንጹህ እናም ይበልጥ ተለዋዋጭ የደም ስሮች ይኖራቸዋል። ቧንቧዎች እንዳይጠነክሩ ይረዳል። የመለጠጥ አቅምንም ይደግፋል። ይህም ከ50 ዓመት በኋላ በጣም አስፈላጊ ነው። አራተኛ የልብ በሽታ የመያዝ እድልንም ለመቀነስ ይረዳል። አዘውትሮ መውሰድ ከነዚህ አነስተኛ ተጋላጭነት ጋር የተያዘ ነው። የልብ ድካም፣ ስትሮክ እና ከፍተኛ የደም ግፊት። አምስተኛ የተሻለ አጠቃላይ ሜታቦሊዝም ይኖራቸዋል። የደም ስኳር ቁጥጥርን ይደግፋል። የሆድ ስብንም ለመቀነስ ይረዳል። ከ50 ዓመት በኋላ ዋናው አደጋ ነው። ታዲያ እንዴት መውሰድ እንዳለባችሁ ልንገራችሁ። ምርጡ ጊዜ ጠዋት በባዶ ሆድ ወይም ደግሞ ከመተኛታችሁ በፊት ማታ ነው። ለምግብ መፈጨታችሁ የሚስማማ ከሆነ ማለት ነው። አወሳሰዱም አንድ የሻይ ማንኪያ ወይም ደግሞ 5 ሚሊ ሊትር ያክልን ውሰዱ። ከፍተኛ ጥቅምን ለማግኘት በጥሬው ወይም ደግሞ ሳይበስል በቀጥታ ውሰዱት። እነዚህን በማድረግ መውሰድ ትችላላችሁ። በቀጥታ መጠጣት
ከቀዝቃዛ ውሃ እናም ከሎሚ ጋር ቀላቀላችሁ መጠጣት፣ በሰላጣ ወይም በአትክልቶች ላይም በመጨመር መጠቀም ትችላላችሁ። ምንን ማስወገድ አለባችሁ? በጣም አታሙቁት። ምክንያቱም ኤክስትራ ቨርጂን ኦሊቭ ኦይል በጣም ሲሞቅ ንጥረ ነገሮቹ ይጠፋሉ። ርካሽናም የተቀነባበረ የወይራ ዘይት ወይም ደግሞ ኦሊቭ ኦይልን አትጠቀሙ፣ ምክንያቱም ጥቅሙ አነስተኛ ነው። ታዲያ ጤናማ ቢሆንም እንኳን አታብዙት። በጣም ማብዛት ብዙ ተጨማሪ ካሎሪ እንድትወስዱ ያደርጋል። ይህ ደግሞ የክብደት መጨመርን ያስከትላል። የሐሞት ከረጢት ችግር ካለባችሁ አስቀድማችሁ ሐኪማችሁን አማክሩ። የደም ማቅጠኛን የምትወስዱ ከሆነ ደግሞ ጥንቃቄ አድርጉ። ውጤቱን በትንሹም ሊጨምረው ይችላል። ታዲያ አብዛኛው ሰው በስህተት የሚረዳው ነገር ምንድን ነው? የወይራ ዘይት ወይም ደግሞ ኤክስትራ ቨርጂን ኦሊቭ ኦይል ታምራዊ ፈውስ አይደለም። ይህንን ማወቅ አለባችሁ። በተሻለ መልኩ የሚሰራው እንደ የአኗኗር ዘይቤ አካል ሲሆን ነው። ከነዚህ ጋር ደግሞ አጣምሩት። በየቀኑ በእግራችሁ መጓዝ፣ አትክልትና ፍራፍሬን አዘውትራችሁ መመገብ፣ ስኳርና የተቀነባበሩ ምግቦችን መቀነስ፣ ውጥረት ወይም ደግሞ ስትረስን መቆጣጠር ያስፈልጋል። ከነዚህ ጋር አንድ ላይ ሲሆን በተሻለ መልኩ ይሰራል ማለት ነው። ታዲያ ቀላል የሆነ የዕለት ተዕለት ልምድን ከፈለጋችሁ ከ50 ዓመት በኋላ ጠዋት ላይ አንድ የሻይ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይልን መውሰድ፣ አንድ ብርጭቆ ለብ ያለ ውሃን መጠጣት፣ ቀን ላይ ፋይበር የበዛባቸው ምግቦችን በደንብ መመገብ፣ እንዲሁም ንቁ ሆናችሁ መቆየት፣ እንቅስቃሴን ማድረግ፣ ማታ ላይ ደግሞ ቀለል ያለ እራትን መመገብ፣ ምርጫችሁ ከሆነ ትንሽ የወይራ ዘይትን መውሰድ። በአጠቃላይ ከ50 ዓመት በኋላ ሰውነታችሁ ተጨማሪ መድኃኒትን ብቻ ሳይሆን የሚፈልገው የተሻሉ የዕለት ተዕለት ልምዶችን ነው። በቀን አንድ የሻይ ማንኪያ የወይራ ዘይት ወይም ደግሞ ኤክስትራ ቨርጂን ኦሊቭ ኦይልን የመውሰድ ትንሽ ልምድ የደም ስሮቻችሁን ይጠብቃል፣ ልባችሁን ይደግፋል፣ የውስጥ እርጅናንም ያዘገያል። ስለዚህ ክቡራትና ክቡራን ተመልካቾቼ ምንጊዜም እድሜያችሁ ከ50 ዓመት በላይ ሲሆን ወይም ደግሞ በማንኛውም ኤጅ ላይ ሆናችሁ በቀን አንድ የሻይ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይልን በቀጥታ መጠቀምን ልምዳችሁ አድርጉት። ድንቅ ለውጥን ትመለከታላችሁ። የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ እላለሁ። ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።